ሰላም ለእናንተ ውድ ቤተሰቦች እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልኩኝ ዛሬም አንዲት ቪዲዮ ይዤ መጥቻለሁ። ኛውም ጊዜ ቪዲዮዎችን እስከ መጨረሻው ድረስ በማየት እንድታተርፉበት እንዲሁም ላይክ በማድረግ እና ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በመጻፍ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሆን እያልኩኝ ባለፈው ክላሳችን ቫውል ሳውንድ ሁለት አይነት ድምጽ ታወጣለች በሁለት አይነት መንገድ እናነባታለን የሚል ቪዲዮ አይተን ነበር። ዛሬ ደግሞ አሁንም ቫውል ሳውንድ ሆና ግን አሁንም በሁለት አይነት መንገድ የምትነበብበት እንደ የምትነበብበትና እንደ የምትነበብበት በባለፈው አንድ እንደ የምትነበብበትና ፎርሾርት ስትሆን እንዲሁም እንደ ዩ የምትነበብበት ነበር ያየን። ዛሬ ደግሞ እንደ የምትነበብበትና እንደ የምትነበብበት ሁለት ድምጽ ይቻላል ማለት ነው። በድጋሚ አብሮነታችሁ አይለየን። ስለዚህ ቫውል ሳውንድ ዩ ነው፣ የዩ ድምጽ ነው ወይም ያናባቢው ነው። ስለዚህ የመጀመሪያው እንደ ኡ የምትነበብበት ኡ ብለን የምናነባት መቼ ነው ከተባለ ለኛ ዩ እና ቲ ተከታትለው መጣው መጨረሻ ላይ ከሆኑ እንደ ኡ እናነባታለን። ሁለተኛ ደግሞ ዩ እና ኢ ተከታትለው ከመጡና መጨረሻ ላይ ከሆኑ ሶስተኛ ደግሞ ምን ከሆኑ ማለት ነው ኤስኤች ተከትሏቸው ከመጣ፣ አራተኛ ኤልኤል ተከትሏት ከመጣ በዚህ ጊዜ እንደማን ነው የምናነበው? እንደ ኡ ነው የምናነባት። እንደ ኡ እናነባታለን። ለምሳሌ ከዚህ ላይ ፒ አለ፣ እዚያ ዩ አለ፣ ከዚያ ቲ አለ። ምን እንለዋለን? ፕ ኡ ት ፑት ፑት ነው የምንለው። ፕ ኡ ት ፑት እንላለን። ስለዚህ ዩን እንደማን ነው የምናነበው? እንደ ኡ ነው የምናነበው ማለት ነው። ወደ ቀጣዩ ስነድ ኤስ አለ፣ ዩ አለ፣ ጂ አለ፣ ኤ አር አለ። ይህ ፋንክሽናል ወርድ ነው ወይም ኮመን ወርድ የምንለው ነው። ዩ ጂ ተከትሎ ስለመጣ ሳይሆን ኮመን ወርድ ስለሆነ እንደ ኡ ይነበብና ኤስ እዚህ ላይ አሁን ሹ ነው የምንለው። እንደ ሽ ነው። ኤስ ከዚህ ላይ ፋንክሽናል ወርድ ነው፣ እንደ ሽ ነው የሚነበብ። ስለዚህ ሹገር ነው፣ ሹገር ነው የምንለው። ሹገር እንለዋለን ማለት ነው። ስለዚህ ይሁን ይሄ ፋንክሽናል ወርዱ ነው። ቋሚ የሆነ ሩል ባይኖረው ግን በፋንክሽናል ወርዱ ወይም በኮመን ወርድ በምንለው እንደ ዩ እናነበውና ሹገር ኤስን ደግሞ እንደ ሼቶና ሹገር እንላለን ማለት ነው። ከዛ ቀጣይ ስነድ ቢ አለ፣ ኤል አለ፣ ዩ አለ፣ ኤ አለ። ዩ እና ኢ መጨረሻ ላይ መጣል። ስለዚህ ዩ ኡ ነው የሚሆነው። ብ ነው ብሉ ብሉ ሰማያዊ ስንል ብሉ እንላለን። ስለዚህ ይሁን እንደማን አነበብ ነው? እንደ ኡ አነበብ ነው ማለት ነው። ፉል ኤል ነው ተከትሎት ስለመጣ እንደ ኡ ይነበባል። ፉል እንላለን። ሙሉ ስንል ፉል እንላለን። ስለዚህ ይሁን እንደማን አነበብ ነው ማለት ነው? እንደ ኡ አነበብ ነው ማለት ነው። ፑሽ እንላለን። ስለዚህ መግፋት ስንል ፑሽ። ይሄ ደግሞ ማንን ይሁን እንደማን ማንበብ ማለት ነው? እንደ ኦ አነበብ ነው ማለት ይሁን እንደማን አነበብ ነው ማለት ነው? እንደ ኦ አነበብ። የኤስኤች ዲያግራም ስለሆነ ፑሽ እንላለን ማለት ነው። ፑሽ መሳብ፣ ፑል ደግሞ መግፋት እንላለን ማለት ነው። ስለዚህ ምንድነው ይሁን መጦ እንደማን አነበብ ነው? እንደ ኡ አነበብ ነው ማለት ነው። ይመጡ እንደ ኡ አነበብ ነው ማለት ነው። እንደ ኡ አነበብ ነው። ወደ ቀጣይ ድምጽ ከመሄዳችን በፊት ጀማሪ የሆናችሁ ልጆች ካላችሁ ማንበብ መጻፍ የማትችሉ እንዲሁም ማንበብ ለመጻፍ ፍላጎት ያላችሁ ካላችሁ ስክሪን ላይ በተቀመጠው ስልክ ደውሉልን። በቀጥታም ይሁን በሶሻል ሚዲያ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ደውሉልን። እያስጠናናችሁ ቶሎ ውጤታማ ትሆናላችሁ ማለት ነው። ወደ ቀጣይ ድምጻችን ስንሄድ አሁን እንደ የምትነበብ ነው። በባለፈው ከሁለት ተነባቢ መካከል ከመጣችና ድምጿ ሾርት ከሆነ እንደ ትነበባለች ብለን ነበር። ዛሬም በተመሳሳይ እንደ የምትነበብበት አንድ ድምጽ አለ። ያ ማለት ኦልዌይስ ምን አር ተከትሏት ከመጣ ዩ እና አር አንድ ላይ ከመጡ ዩ ቀድማ አር ተከትላ ከመጣች እንደ አ ነው የምትነበብ። ስለዚህ አሁን እዚህ ላይ ምን አለ? ዩ እና አር አለ፣ ዩ እና አር አለ፣ ዩ እና አር አለ፣ ዩ እና አር አለ፣ ዩ እና አር አለ። እዚህ ላይም ዩ እና አር አለ። ስለዚህ ከዚህ ላይ ዩ እንደማን ነው የምትነበበው? እንደ ዩ ማትነበብ፣ እንደ ኡ ማትነበበው እንደማን ነው? እንደ አ ነው የምትነበበው ማለት ነው። አ ብለን እናነባታለን ማለት። ስለዚህ አ ነው ተርን እንላለን ማለት ነው። ተርን መመለስ ወይም መታጠፊያ ተርን እንላለን ማለት ነው። ተርን እንላለን። ነርስ ሐኪም ስንል ነርስ እንላለን። ስለዚህ ይሁን እንደማን አነበብ ነው? እንደ አነበብ ነው ማለት ነው።
ሀርት ጉዳት ስንል ወይም መጎዳት ሀርት እንላለን። ሀ ነው። ሁ ወይም ሂው አንለው ሀ ነው የምንለው። ሀርት እንላለን። ሀርት መጎዳት ሀርት ወይም ጉዳት ሀርት እንለዋለን። ሌላ ሀርት የሚል HEART ያለ ሀርት እሱኛው ደግሞ ልብ ማለት ነው። ስፔሊንጎቹ ስለሚለያዩ ትርጉሙም ይለያያል ማለት ነው። ሀርት ስንል ይሄኛው ግን ጉዳት ማለት ነው። ነው ይሄው ነው የምንለው። ፐርስ እንለዋለን። ፐርስ ስንል ደግሞ ምንድነው? ለሴት ልጅ ቦርሳ ፐርስ እንለዋለን። እንዲሁም ሌላው ምን እንለው እንችላለን? ባግ ልንለው እንችላለን። ግን በዋናነት ለሴት ልጅ ቦርሳ ምን ይባላል? ፐርስ እንላለን ማለት ነው። ፐርስ እንላለን። በርን ይቺ ይሁና አራለች አር ብለን እናነባትና በርን እንላለን። በርን መንደድ መቃጠል በርን እንላለን ማለት ነው። ኤስች እነዚህ ዲያግራፍ ናቸው። ቺ ነው። ያው ነው የምንላት። ቸርች እንላለን ማለት ቸርች ቤተክርስቲያን ስንል ቸርች እንላለን። ሆሊ ቸርች ስንል ቅዱስ ቤተክርስቲያን ነው። ስለዚህ ቸርች ስንል ቤተክርስቲያን ማለታችን ነው። ስለዚህ ይህን ትመስላለች። ይኸው ድምጽ በዚህ መንገድ ነው የምናነባቸው። ስለዚህ እንዳልኳቸው ጀማሪ የሆናችሁ ልጆች ማንበብ መጻፍ የማትችሉ ስክሪን ላይ በተቀመጠው ስልክ በቀጥታም ይሁን በሶሻል ሚዲያ በኢሞ በቴሌግራም ደውሉልን። እያስጠናናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን ማለት ነው። ዛሬ ቪዲዮ በዚህ ጨርሻለሁ። በቀጣይ ቪዲዮአችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። ባይ ባይ።